ሳይከፈል 2 ዓመት ያለፈው የዕቁብ ክፍያ። አቶ ደሳለው ህዳር 3 ቀን 1992 ዓ.ም የአንድ ዕቁብተኛ ሆነው ተመዘገቡ። የተወሰነ እንደጣሉም ዕጣ ደርሷቸውና ዋስ ጠርተው ብር 650 ሺህ ወስደው ተወሰነ ጊዜ እንደቆዩ መጣሁ ብሎ ቀጠሮ የማይሰጠው ሞት መጥቶ ወሰዳቸው። ይህ ሲሆን ያልከፈሉት 29 ዙር የዕቁብ ክፍያ ነበር ሆኖ አይቀርም መከፈል አለበት ያለው ዕቁቡም ሂሳቡን አስልቶ ብር 342600 እንዲከፈል ወራሾቻቸውን ከሰሰም። ወራሾቹም መልስ ሰጡ። በመልሳቸውም የፍትሐብሔር ሕግ ቁጥር 2024 ድንጋጌን ጠቅሷል። ይህ ድንጋጌ ዕዳው እንዲከፈል መጠየቅ ከሚገባበት ቀን ጀምሮ እስከ 2 ዓመት ሳይከፈል የቀረ ገንዘብ እንደተከፈለ የሚቆጠርባቸውን ሁኔታዎች ሲዘረዝር ፊደል ረ ላይ በብድር ለተሰጠ የገንዘብ ወለድና በጠቅላላውም የዓመት ጊዜ ተወስኖለት በየዓመቱ ወይም ከዚህ ባነሰ የጊዜ ውሳኔ ውስጥ ሊከፈል የሚገባው ዕዳ የሆነ ነው በማለት ይጠቅሳል። ወራሾች ይህንንም ጠቅሰው መከፈል ከሚገባው ጊዜ 2 ዓመት አልፏል፣ በመሆኑም የአባታችንን የዕቁብ ዕዳ እኛ ልጆቹ ልንከፍል አይገባም ብለዋል። ጊዜ አስጥሎናል ሲሉ ተከራክረዋል። ይህንን የሰሙ እርሶ ምን ብለው ሰበርስ ምን ወስኖ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉም ጉዳዩ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት የግራ ቀኙን ክርክር ከሰማ በኋላ የወራሾችን ክርክር ተቀብሏል። የፍትሐብሔር ሕግ ቁጥር 2024 ረ ድንጋጌን ጠቅሶ ያልተከፈለው የዕቁብ ክፍያ ሊከፈል ከሚገባው ጊዜ 2 ዓመት በማለፉ ወራሾች ሊከፍሉ አይገባም በማለት ወስኗል። ይህ ውሳኔ ግን በከፍተኛው ፍርድ ቤት ተሽሯል። መሻሩን የተቃወሙ ወራሾች ለፌዴራል ጠቅላይ ፍርድ ቤት ይግባኛቸውን ቢያቀርቡም አያስቀርብም ተብለው አሁን ጉዳያቸው ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። በሰበር መዝገብ ቁጥር 46019 ቅሬታቸው ቀርቧል። ሰበርም ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? በዚህ እውነተኛ ጉዳይ ላይ የተሰጠው ውሳኔ በቅጽ 10 ስለታተመ ሙሉን እንድታነቡት አደራዬን ላስቀድም። የግራ ቀኙን ክርክር በፍርድ ሐተታው የጻፈው ሰበር የፍትሐብሔር ሕግ ቁጥር 2024 ረ ድንጋጌ ለዕቁብ ጉዳይ ይሰራል ወይ የሚለውን ጥያቄ በጭብጥነት ይዞ መዝገቡን መርምሯል። አከራካሪው ድንጋጌ የመክፈያ ጊዜያቸው ከደረሰ ጊዜ አንስቶ 2 ዓመት ያለፋቸው ዕዳዎች እንደተከፈሉ ይቆጠራሉ የሚል ሲሆን የተከራከሩበት የሕጉ ቁጥር 2024 ረ ድንጋጌ ተፈጻሚነት የሚኖረው በብድር ለተሰጠ ገንዘብ ወለድ ላይ ሲሆን ዋናውን የብድር ገንዘብ የማይጨምር መሆኑንም የድንጋጌው ይዘትና አቀራረጽ ያስገነዝባል አለም። በዚህ መልኩም ከዚህ ቀደም በሰበር መዝገብ ቁጥር 29181 እና 35758 የሕግ ትርጉም መሰጠቱን ጠቀሰም። ወደ ቀረበለት ጉዳይ መጣና ዕቁብ ከመሰረቱ ብድር አይደለም፣ የብድር ባህሪም የለውም። ዕቁብ ሰዎች ባላቸው አቅም መሰረት ገንዘብ ለማጠራቀም የሚጠቀሙበት ማህበራዊ እሴት ሲሆን ዋና ዓላማውም አባላቱ የቁጠባ ባህል እንዲኖራቸው ማድረግ ነው። የዕቁብ አባል ለሌላው አባል እንደ ተበዳሪ ተቆጥሮ ግዴታ የሚገባበት አይደለም። በመሆኑም የፍትሐብሔር ሕግ ቁጥር 2024 ረ ድንጋጌ ተፈጻሚነት ያለው ለብድር የተሰጠ የገንዘብ ወለድ ላይ እንጂ ዕቁብ ላይ ባለመሆኑ ድንጋጌውን መሰረት በማድረግ በመጀመሪያ ደረጃ ፍርድ ቤት የተሰጠ ውሳኔ መሰረታዊ የሕግ ስህተት የተፈጸመበት ነው በማለት ሽሮታል። በሌላ አነጋገር 2 ዓመት አልፏልና አልጠየቅም ማለት ዕቁብ ላይ አይሰራም ማለት ነው። ዛሬውን አበቃን። ደስ የሚል ቀን ይሁንላችሁ።